ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አላችሁልን? ዛሬ ለየት ያለ ነገር ነው ይዤላችሁ የመጣሁት። ባርች ጠፋች ስትሉ ነበር። ስለዚህ ዛሬ ባርችን እናገኛታለን። የተላከላት በጣም የሚገርም መልእክት አለ። መልእክቱን ሲሰማው እኔ በጣም ልቤ ተነክቷል። እሷ ስትሰማው ምን ትል ይሆን? አብረን እናያለን። ተዘጋጂ ብያታለሁ። ሳሎን ነው ያለችው። ሄደን መልእክቱን እናደርሳለን። በዛውም ደግሞ አንድ አዲስ ነገርም አለ ህይወታችን ውስጥ እሱንም እናሳውቃችኋለን ማለት ነው። የሚያምር ቀን ነው። እዚህ በጣም ብርድ ገብቷል፣ ቅዝቃዜ ነው ያለው። ነገር ግን ዛሬ በጠዋቱ እንደዚህ አይነት ፏ ያለ ፀሐይ ወጥቷል። ስለዚህ በዚህ ፀሐይ በሆነ ቀን አንድ አዲስ ዜና እንነግራችኋለን። አብራችሁን ቆዩ። የትም ሄድ የለም። ተከተሉኝ እስኪ። ዝግጁ ባርች? ዝግጁ አስፈራራ እንዴት ነው? አሁን መልእክትሽን ለመቀበል ተዘጋጅ። ካሜራ ላይ ልሁን እኔ አብሬሽ ለመቀመጥ አደበዝዝሻለሁ። እንዳላደበዝዝሽ። እንዴት ነሽ? እግዚአብሔር ይመስገን። ከ100 ዓመት በኋላ ነው ተመልካቾች የምታገኙና እስቲ ሰላም በያቸው። ሰላም ተመልካቾች፣ እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ያው እንደተባለው ረጅም ጊዜ ይሆናል። ያው ምክንያቱም ደግሞ መናገርም አያስፈልገኝም። እንደምታዩት ጎረምሳ ታቀፌ ነው የምገኘው። 3ኛ ጎረምሳ። ለሰኔ ጠፋነው። አልተናገርኩም። የጠፋሁበት ምንም አልተናገርኩም። አዲስ ዜናም አለ ብያቸው ነው የመጣሁት። ዜናውን ጸጥ ብለህ ቀጥታ አሳይሃቸው። ደብቄ እንኳን ይሄው ለዚህ ነው የጠፋሁት እንዳልላችሁ ኦሬዲ አይታችሁታል። እንግዲህ በጎረምሳ ተከበናል። ተከብቤያለሁ ነው እንጂ 3ኛ ጎረምሳ። 3ኛ ልጅ ያው ሴት ታመጫለሽ ተብሎ ሲጠበቅ ሌላ ወንድ ይሁን ተመስገን። በዚያ ያያዛችን እግር ኳስ ቡድን 11 ሞልታ ወንድ ልጅ ይቀርም አንሄድም እንጂ ካባል ተስፋ ቆረጥሽ? እስቲ እንግዲህ አጫውቻቸው ለተመልካቾች። እንግዲህ ጠፍተሽ ነበረ። አዎ በጣም ረጅም ጊዜ ኢትዮጵያ ከገባንም በኋላ አልሰራንም መሰለኝ። ኢትዮጵያ ሄደን ነበር ለአንድ አመት እዛ ነበርን። ከዛ ደግሞ ወደዚህ ተመለስን። ይሄው ኦልሞስት አመት ሞላን አይደል? አመት ሞላ። አይገርምም? 6 ወር ሆኖታል። ጎረምሳው ማልደን ይባላል ስሙ። ያ ሙሉ ስሙን ጥሪያው እንግዲህ አብሮ ደስ ስለሚል ማልደን ጸጋ ፍጹም ይባላል። 3ኛው ጎረምሳ ተቀላቅሏል እዚህ ቴክሳስ ላይ። ያለነው ቴክሳስ ነው ተመልካቾች። እንደምትመለከቱት ስትል አንተን እያየሁኝ ትክክል አይደለም የተናገርኩት እያልኩኝ ነበር። ላይቱ ማይኔ ላይ ምናምን ስላለ ፍርሃት አለሽ እንደ አዲስ እንደ ጀማሪ። ያ እንግዲህ 9 ወር በእርግዝና 6 ወር ደግሞ ጎረምሳ በማሳደግ ጠፍተሻል። በነገራችን ላይ እኔም ነኝ የጠፋሁት በየመሃሉ እንደው ብቅ ብለን አይ ኖ አንተ ሾዎቹ ላይ በደንብ እየሰራ ነበር። ሾዎቹ ላይ ስለነበርክ ብሬክ ሲወሰድ ሲዝን ብሬክ ምናምን ሲወሰድ በዛው ጭልጥ ብለህ ይመችና ትጠፋለህ እንጂ አንተ ትሻላለህ። እኔ ግን ኢንስታግራም ላይ የሚከታተሉን ሰዎች ካሉ ደግሞ አለው እንደዚህ አይነት አፕዴት ምናምን ነገር አላደረኩም። በርግጥ ወለድኩም አረገዝኩም ምናምን ያልኩት ነገር ምንም ነገር የለም። ግን አለሁኝ ሶሻል ሚዲያ ላይ አልፎም ቢሆን እገባለሁኝ። እንግዲህ ማልደን ጸጋ ፍጹምን በዳላስ ከተማ ላይ ኢትዮጵያ ታቅዶ ዳላስ ላይ ተወለደ። ስለሷም ብትናገር ይደስልኝ። ምን ልናገር? ኢትዮጵያ ነው የምንወልደው ቀጣውን ልጅ በሚል ለዛ ነበር ረጅም ጊዜ የሚቆየ ነው። እኔ እንደኔ ፍላጎት በተለይ አሁን ስንት አመት ልዩነት ነው ያላቸው አለ ነው 5 አመት ሆኖታል። ስለዚህ 5 አመት ዲፈረንስ አለው ከሱ ጋር። የሚዬ ደግሞ 7 አመት ሆኖታል። የ7 አመት ልዩነት አላቸው ነው
እንደዚህ ክፍተት እንዲበዛ አልፈልግም ነበር። ላይክ ቶሎ ከተቻለ ቦንዳቸውም አይ ዶንት ኖ አንድ ላይ ሲያድጉ ደስ ይላል። የአለንና የያሚናውን ቦንድ ሳየው በጣም ያስቀናኛል። በላዩ ነበር ጥሩ ብዬ የማስበው። ግን ያው የአሜሪካን ኑሮ እዚህ ሀገር የምትኖሩ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ። ከባድ ነው። ሁለቱንም ያው ባልየውን ያረሰኝና ለኔ አላውቀውም እውነት ለመናገር ኢትዮጵያ ወልጄ ስለማላቅ በእናት ታርሶ በዘመድ አዝማድ ተከቦ ምናምን የሚባለው ነገር አላውቀውም። ስለዚህ ኮምፔር ለማድረግ አልችልም። ግን እንደምሰማው ያስቀናል። እሱም በማሰብ እሱም ትንሽ እንዳይደክመው በማለት ኢትዮጵያ ገብተን ዘመድ ባለበት ደግሞ እስቲ እንየው ምናልባት የመጨረሻችን ሊሆን ስለሚችል በሚል አሳመነኝ። እሱን ያሳመነኝ እዛ ይሻላል በሚል እኔም ተስማማው። በዛ ገባን። ግን እግዚአብሔር አልፈቀደም። አንተ ብቻ ነው የምታርሰው ተብሎ ነው መሰለኝ የተፈረደበት። አልሆነም። ያው አመት ቆየን ኢትዮጵያ። ረጅም ጊዜ ነበረ። ረጅም አልነበረም ግን ያው 1 አመት ቆየን። ልጆቹም ትምህርት ቤት ገብተው ምናምን ነበር። እንዳሰብነው አይደለም ብዙ ነገር። ተስፋ አልቆረጥንም። ግን ያው ልጆች ሲኖራችሁ አንዳንዴ ማስቀደም ያለባችሁ ነገር ይኖራልና 1 አመት በኋላ ተመልሰን ወደዚህ ከመጣን በኋላ ነው እንዳረገዝኩ የሚያወቅኩትኝና ብቻውን ይሄው እዚህ ማረሰ። እድሜ ለኔ እንግዲህ ወገቤና ስሬ አረስኩሽ ይሄን ገንፎ። እውነት እንደዛ አድርጋል። ግን ብቻን አልነበርክም እውነት ለመናገር። ጓደኛችን ቢኒ ከነባለቤቱ ከሚሚዬ ጋር በደንብ ተንከባክበውን ነበረ። እነ አዚዛም እንዳጋጣሚ ሆኖ እኔ የወለድኩኝ ጊዜ እዚህ አልነበሩም እንጂ ወደ ኢትዮጵያ ሄደው ነበረ። እነሱ ደግሞ ቢኖሩ የበለጠ እንክብካቤው የበለጠ ይሆን ነበረ። ግን ስቲል ምንም የጎደለብኝ እኔ ነኝ። ወገቤን አስሬ ምንም ስም ዝርዝር አትጥሪ። አንተማ ግዴታ ነው እኮ ምን ጥያቄ አለ? ወዳጆቻችንን በዚህ አጋጣሚ ኤክስፒሪየንሱም ደግሞ አለ። ካሁን ብዙ አሁን አልከበደኝም እንደ ሌላው ጊዜ። ሌላ ጊዜ እንደነበረው አይደለም። የመጀመሪያ ጊዜ ለነገሩ ማዘር ነበር ማሚ መታ ስለነበር እሷ ተንከባከበኝ። ያለን ጊዜ ኮቪድ ነበረ። ብቻዬን ባዶ ቤት እናሹ ነበሩ። እናሹ ነበሩ እኛ ጋር ነበሩ። አሁን ይሄኛው ደግሞ አዲስ ከተማ ስለሆነ ምንም የምናውቀው ሰው ስለሌለ ከነቢኒ ውጪ እና እዚዛም እነዚህም ሄደው ነበሩ አዲስ አበባ አጋጣሚ። እንደውም በእነሱ በእናዚዛ በኩል የምናውቃቸው ጓደኞች ነበሩ። አፍርተናል ጉርብትና እና እነሱ እንደውም መተው ጠይቀውን ነበረ። ብቻ ደስ የሚል ነበረ። ያው እንግዲህ በአጋጣሚ ነው አይደል ዳላስ የገባ ነው። ድንገት ነው የወሰነው። ኢትዮጵያ ሙቭ አድርገን ጠቅልለን ገባን ብለን ነበረ። ግን ያው ልጆቹ በጣም አልተስማማቸውም። በጣም ደጋግሞ ያማቸው ነበር። ስንት ነው ሆስፒታል የተመላለስነው በአመት ውስጥ? በጣም ረጅም ጊዜ ተመላልሰናል። በተለይ ያምዬ ያው አንዱ ሲታመም አንዱ ይከተላል። ጉንፋን ምንም ኦልሬዲ ለምደውት ነበረ። ግን በቃ አንዳንዴ መቋቋም የማይችሉ ትኩሳታቸው በጣም ላይ የደረሰ በመድኃኒት ምናምን የማይመለስ የሆነ ብቻ በጣም አስቸጋሪ ጊዜ ነበረ ለነሱ። በዛ ምክንያት ነው ወደዚህ የመጣንበት እንጂ ትንሽ ከፍ ይበሉና ደግሞ እንመለሳለን ብለናል። እንደ ብሬክ ነገር ይውሰዱና በሚል ነው የተመለስነው እንጂ እኛኛ ባንመለስ ነበር። አሁንም እንግዲህ አኮብኩበናል እንደና ለመሮጥ። እስቲ እግዚአብሔር ፈቀደው ይሆናል። እኔ እውነት ለመናገር በየአመቱ የተለያየ ስቴት ብንኖር ችግር የለብኝም። እንደሱ ነው የምናደርገው። የምር አሁን ኢትዮጵያ ልንሄድ አይደል? ኢትዮጵያ ደግሞ እንየውና ከዛ በኋላ ደግሞ ሌላ ስቴት ነው። እስቲ በዚህ አጋጣሚ እኛ ጋር ነው የምትሉት ካለ ጠቁሙን። በጣም ግን ስኖ የሌለበት ብርድ ያለው ሁሉም ጋር ብርድ ነው። ግን በጣም ሁሌ ስኖ ያለበት ቦታ እኔ አልችልም።
እኔ ይልቅ እቃ መሸካከሙ ነው የጎዳኝ በጣም። አትላንታ ስንለቅ እቃ ጥለን ለወዳጅ የሚሰጠውን የሚጣለውን ጥለን በባዶችን ሄደን ኢትዮጵያ ሄደን ሙሉ እቃ ገዛን። እዚህ ደግሞ ብትም ሙሉ እቃ ገዛን። ገና እዚህ መተን ሙሉ እቃ አሁን ይህን ጥለን ደግሞ ሌላ ስቴት ደግሞ ፈርኒቸር በዚህ አጋጣሚ ስፖንሰር የሚያደርጉ ዘዋሪዎች ስለሆነ ተነሳች። ኢትዮጵያ ግን በጣም ተመችቶሽ ነበር አንቺ? ያው ለልጆቹ አለስማማ አለ እንጂ ስትዞሪ ነበር። ምንድን ነው ልትነሽ? በቃ ቀሰቀስኩ። ጨረሰ። ከተነሳማ ያሰራ ነው። እንግዲህ ተመልሰናል። ጎረምሳው አልተኛም ብሎ አባትዬ አቅፎ ነው ያለው። አቅፎ የሚቀርጽ ካሜራማ። ደስ የሚል ሀገር ነው። በጣም ብዙ የሚያግዛችሁ ሰው ስላለ በጣም ኢትዮጵያ ቢሆን አስቢ እንግዲህ። በነገራችን ላይ ለኢትዮጵያ እያወራሽን ነበር። ኢትዮጵያ ልጆችሽን ወዳጅ ዘመድ ጋር ጥለሽ ዙረት ምናምን በጣም ደስ የሚል ጊዜ ነበር ለሁለታችን። በጣም ከረጅም ጊዜ በኋላ ነው እንደዚህ አይነት ላይፍ ስታይል ጀመርነው። ጓደኞቼም ደግሞ እዛ ነበሩ። ሃኒ እዛ ነበረች፣ ቃል እዛ ነበሩና ደስ የሚል ጊዜ ነበረን። ቤተሰቦቼ ማዘር ነበረች፣ የማየ ቤተሰቦች ነበሩ ምናምንና የፈለግንበት ቦታ ልጆቻችንን ድራፕ አድርገን እኛ የራሳችን ጊዜ ኖረን ነበርና በጣም ቆንጆ ጊዜ ያሳልፈን ነበር። እንደውም ትዝ ካለ አትላንታ የሚያውቁን ወዳጆቻችን እንዳጋጣሚ ኢትዮጵያ መጥተው ተገናኘን። እናገኛችሁ ብለው ደውለው ስንገናኝ ሁለታችንም ነበርንና ለመጀመሪያ ጊዜ እኔንም እሱንም አደሴም ምንድነው የሚባለው አንድ ቦታ ላይ አገኘናችሁ ብለው እነሱ ራሱ ገርሟቸው ነበር። ምክንያቱም ያው አትላንታ ያለን ፕሮግራም ከተጠራን ወይ እኔ ሄዳለሁ ወይ እሱ ይሄዳል፣ ወይ እኔ ከተመለስኩ በኋላ እሱ ይሄዳል። እንደዚህ ነው። ሁለታችንም አንገኝም አንድ ፕሮግራም ላይ። ልጆች ይዞ ምናምን ደግሞ ከባድ ስለሆነ በፈረቃ ነበረ። ለማንኛውም እዛ ሁለታችንም ሲያገኙ ገርሟቸው ሁሉ ሲያወሩ ነበርና በጣም ጥሩ ጊዜ አሳልፈናል። እኔ ከጓደኞቼ ጋር ያላየሁት ቦታ የለም። ዙረት ዞረናል። እንደውም እንዳቀድነው እንዳሰብነው ብዙ ቦታ አልሄድንም። አሁን እንቀጥለዋለን። ወደ ስጦታው እንለፍ። ወደ ተላከልሽ መልእክት እንችላለን። መልእክት ስለው ትንሽ ልብሽ እየመታ ነው አይደል? የሚገርም መልእክት ነው። ምርቃት ብንለው ይሻላል። እና የላከችልን ወዳጃችን ሰብለ ትባላለች። ከአባቶች ምርቃት ላይ ነው ጽፌ ላኩላችሁ ነው እና በጣም የሚገርም ምርቃት ነው። እኔ እንዲህ አይነት ምርቃት ሰምቼም ስለማላውቅ ይህንን ምርቃት ለሁለታችንም ነው፣ ግን አድርሳት ለባርች በተለይ ብላለች። ይሄ መልእክት ከመለሳት ወደ ዩቲዩብ ወደ ቀልዋ። እሺ ተዘጋጅ አሚላ ተዘጋጅቻለሁ። እሺ እኔም ስለደከመ ታገሽኝ። የሰው መውደድ የቀና መንገድ ይስጣችሁ። አሜን። አጭር መዛለያውን ሰፊ መሻገሪያውን ያድላችሁ። አሜን። ትልቁ ሎሌውን ትጠምዱት አሞሌውን አይንሳችሁ። አሜን። የማታ በረት የጠዋት ገበያ ያድርጋችሁ። አሜን። ይስጣችሁ አይንፈጋችሁ፣ ያልብሳችሁ አይግፈፋችሁ፣ በሰሃኑ ይመድባችሁ በምሕረቱ ያያችሁ። የታመመ ምሕረቱን ያጣ ማግኘቱን ያራሽ አንደበቱን የፈታይን ዝርቱን ለነጋዴም ወረቱን ለተጣላም ምርቁን ያስታራቂም ጽድቁን ይዘዝልን እግዚአብሔር። አሜን። ላጣ ማግኘቱን ለሞተም ጽድቁን ለተራበም ጥጋቡን ለተበረደም ልብሱን ለጠገበም ትዕግስቱን ይስጥልን። ከሀገራችን አያናውጠን ሀገሩን ሰላም ሰውን ገራም ያደርግልን። አሜን። ልጅ አንጫጭቶ ቅል አንኳኩቶ ገመድ ፈቶ ጥጃ ነድቶ ከዙረት ከስደት ያድነን። ያስማማችሁ ፍቅር እንደ ሸማ ያላብሳችሁ ራት የብርሃንን ጽድቅ የላሊበላን እድሜ የማቱሳላን ይስጣችሁ። አሜን። የወለዳችሁት ይደግ የገዛችሁት ይርባ
የወለዳችሁትን ከሞት የገዛችሁትን ከጥፋት ይሰውርላችሁ። አሜን። የቤታችሁ ባለቤት የልጆቻችሁ እናት አባት ያድርጋችሁ። ክፉ አይልከፋችሁ። አሜን። መልካም አይለፋችሁ። አሜን። ከአፍ ወዳጅ ከልብ አራጅ ያድናችሁ። አሜን። አለቀ። አለቀሽ? ለምን አለቀ? እንዲህ የሚገርም እኮ በጣም እናመሰግናለን ሰብሉ። በጣም ይሄ አይመልስሽም ወደ ዩቲዩብ ከጠፋሽበት? አይደለም ከዩቲዩብ ከምንም ነገር ይመልሳል ይሄ። አይ ነው በጣም የሚገርም ነው። በጣም የሚገርም ነው። አመስግኝ። አይ ከዚህ በኋላ ምን ምስጋና አሜን። አንዳንድ መልእክቶች አሉ ወይም ምርቃት አለ። ያው እግዚአብሔር በአንድም በሌላ የሚናገራል አይደለም የሚባለው። ስለዚህ አንዳንድ ሰው ሲናገር የምር እግዚአብሔር እየተናገራችሁ ወይም እግዚአብሔር ስሙት እያላችሁ እያስጠነቀቃችሁ የሚመስላችሁ መልእክቶች አሉና እንደዛ ነው የተሰማኝ እኔ። እና በጣም አመሰግናለሁ። እናመሰግናለን። የሚያስፈልገን ሰዓት ነው ብዬ አምናለሁ። ይሄ ሁሉ ምርቃት አሜን ብለናል፣ እንደሚሆን አምናለሁ፣ እናምናለን። አሜን። እንግዲህ የላከችልን ተመልካቻችን ሰብለ ለኛ የመረቅሽው ለአንቺም ይሁንልሽ ብለናል። አሜን። ለአንቺም ባለሽበት። አይ ነው ቃላቶቿ ደግሞ በጣም ለየት ያሉ ናቸው። የአባቶች ምርቃት ነው። ከአባቶች ምርቃት ጽፌን የላኩት ነው የሚለውና በጣም የሚገርም ነው። እናመሰግናለን። ግን ምርቃት ለብቻ አድርገን ደግሞ ብናቀናብራት ሁሉ ደስ ትላለች በጣም። ለማንኛውም እናመስግነን እስቲ እንሰነባበታ ተመልካቾችን። ከዚህ በኋላ አንጠፋም አይደል? ማለት አይቀርም። ካሁን በኋላ ያው ምክንያታችን ኦልሬዲ ተናግረናል። የወሰድነው እረፍት ይበቃናል ብለን አስበናል። ካሁን በኋላ በአዳዲስ ስራዎች እዚሁ ሀገር የሚሰሩ ቤት ውስጥ የምንሰራቸውን አዳዲስ ነገሮች እንሰራ አቅደናል። ስለዚህ በደንብ እስከምሰለቻችሁ ድረስ እመጣለሁ። እንሰናበት እንግዲህ ተመልካቾች። በጣም እናመሰግናለን። ምርቃት ላኩልንም እግዚአብሔር ያክብርልን። በጣም እናመሰግናለን። ይህንንም ምርቃት እንዳጋጣሚ ይህንን ፕሮግራም ስትከታተሉ ከሰማችሁ ይህ መልእክት ለእናንተም ሊሆን ይችላልና ልባችሁን ከፍታችሁ አሜን በሉ። በተመሳሳይ ፕሮግራም እስከምንመለስ እስከዛው ሰላም ሁኑልን። ባይ።